በአዲስ ህይወት ብላ ዳምጠኝ በአዲስ ህይወት እንድንመላለስ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረናል። በአዲስ ህይወት ለመመላለስ ከሞቱ ጋር አንድ እንሆን ዘንድ በምንድን ነው የተቀበርነው? በጥምቀት። ስለዚህ አዲስ ህይወትን የምናገኘው ከሞቱ ጋር አንድ ስንሆን ነው። ከሞቱ ጋር ደግሞ አንድ የምንሆነው በምንድን ነው? ከአንድ ጀምረ እስቲ አንብበው ስለምን እያወራ እንዳለ በደንብ እንዲብራራ ለተመልካች። ሁሌ የምናስተምረው ትምህርት ነው እኮ። 6 ከ1 ጀምረ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይ አንኖርም። እዚህ ጋር ስለ አማኝ ነው እያወራ ያለው አይደል? ስለ አማኝ ነው እያወራ። ለክርስቲያኖች ነው የጻፈው ሲጀመር ጳውሎስ። ያመነ ነው ክርስቲያን የሆነ ክርስቲያን ሳትሆን ቀይረዋል ነው። አይ ክርስቲያን ሳትሆን አትጠመቅም። ክርስቲያን ለመሆን ነው የምትጠመቀው እንጂ ክርስቲያን ከሆንክ በኋላ ምን ብሎ ነው የምትጠመቀው? ክርስቲያን ለመሆን ነው የምትጠመቀው እንጂ ክርስቲያን ከሆንክ በኋላ አይደለም የምትጠመቀው። አሁን እኮ ጳውሎስ ለነዚህ ለሮሜ ላሉ ክርስቲያኖች የመዳናቸውን ጸጋ እንዴት እንዳገኙ እየነገረ እያስረዳ ነው ያለ የመጡበትን መንገድ። ኦኬ ቀጠለ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም፣ ለኃጢአት የሞትን እኛ አለ ወደፊት እንዴት አድርገን በእርሱ እንኖራለን? ሬቶሪካል ጥያቄ ነው ይሄ፣ መልስ አዘል ጥያቄ ነው። እና እንዲህ አለ ቀጠላለን። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ አለ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁም? ምን አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅነው ከክርስቶስ ኢየሱስ ጋር ምን ለመሆን ነው? ሄኖክ አንድ ለመሆን ከክርስቶስ ጋር አንድ የምንሆንበት መንገድ ጥምቀት ነው። በነገራችን ላይ ሁላችን ማለት የተጠመቅን ሁላችን ከሞቱ ጋር አለ። ከሞቱ ጋር አንድ የምንሆነው በምንድን ነው? በጥምቀት። በጥምቀት ከክርስቶስ ኢየሱስ ጋርም አንድ የምንሆነው ከሞቱ ጋርም ከክርስቶስ ኢየሱስ ጋርም አንድ የምንሆነው በጥምቀት ነው። እሺ እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ አለ እንዲሁ እኛም አለ ከላይ ጀምሮ የሞታችንን ሁኔታ ሲያስረዳ በጥምቀት እንደሆነ ነግሮናል። አይታላ በጥምቀት እንደሆነ ያ ነገር የሆነው በጥምቀት እንደሆነ ሲናገር ሰምተሃል። በጣም ጥሩ። ስለዚህ እንዲሁ አለ ደግሞ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበረናል። በአዲስ ሕይወት ለመመላለስና ከሞቱ ጋር አንድ ለመሆን በምንድን ነው የተቀበርነው? ኦኬ አሁን እዚህ ጋር በጥምቀት ነው። በአንድ አያ ስለዚህ ያው በጥምቀት ነው። ስለዚህ ጥምቀት በአዲስ ሕይወት እንድንመላለስ ከሞቱ ጋር እንመላለስ የሚረዳን እንትን ነው ማለት ነው። የሚረዳን አይደለም ሲጀመር አዲስ ሕይወት እንድታገኝ የሚያደርግ ራሱ ጥምቀቱ ነው። ጥምቀቱ ራሱ እና ከዛ በኋላ ኃጢአት አትሰራ ማለት ነው። አይ ኃጢአት ለምን አትሰራም? ኃጢአት ትሰራለህ። ጉዳዩ እሱ አይደለም። አሁን ሄኖክ ጉዳዩ ላይ ፎከስ አድርግ። ስለዚህ ለምን ይሄንን ፓርት እንዳመጣው ጠይቃለሁ። ስለዚህ አሁን አንተ አስቀድመህ ከክርስቶስ ኢየሱስ ጋር አንድ የሆንከው በምንድን ነው ምናምን ብዬ ስል ከሞቱ ጋር በእምነት ነው ምናምን አልከኝ፣ ወይ ክርስቶስን በመከተል አልከኝ። መጽሐፉ ሲናገር ግን አማኞች አምነው በሚጠመቁ ሰዓት ላይ ነው አዲስ ሕይወት የሚያገኙት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የሚሆኑት መጽሐፍ ይላል። እንደዛ ትቀበላለህ? ይህን ክፍል ያመነ የተጠመቀ ይድናል የሚለውን አዎ እቀበላለሁ። ግን ያላመነ እኔ ገና አልመጣሁም እሱ ጋር። እዚህ ማርቆስ ላይ ያለው ጋር እመጣበታለሁ። አሁን እኔ እየጠየቅኩ ያለሁት ሮሜ ላይ ያለው በአዲስ ሕይወት ለመመላለስ ከክርስቶስ ኢየሱስ ሞት ጋር በጥምቀት መቀበር አለብህ የለብህም? እንደተጠመቅን አታውቁምን ነው እንጂ ትጠመቃላችሁ አዲስ ሕይወት ለመኖር አለ። ቀደም እኮ እየነገርኩ ነው እኮ። እንዴት ነው የምታዳምጠው? እነዚህ የዳኑበትን መንገድ እየነገራቸው ነው እኮ። ስላለፈው ስለመጡበት መዳን ጳውሎስ እየነገራቸው ነው እንጂ እንደ አዲስ ሊያስጠምቃቸው እኮ አይደለም። እነሱም እያስታወሳቸው ነው ያለው እኮ። እየነገረ ሪማይንድ እያደረገ ነው ያለው። ምን እያላቸው ነው እንግዲህ? ምን ጸጋ እንዲበዛ በኃጢአት ጸንተን እንኑርን? እንዴ እኛ በጸጋ ነው የዳነውና ገና ለገና በኃጢአት ጸንተን መኖር አለብን ወይ? የለባችሁም ነው እያላቸው ያለው። ለኃጢአት እኮ የሞት ነው። እኛ ወደፊት እንዴት አድርገን በእርሱ እንኖራለን አለ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ
የተጠመቅን ሁላችን ራሱን ጨምሮ እኮ ነው በዚህ ክፍል ላይ የሚናገረው። የተጠመቅን ሁላችን አለ ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም ምን? ወይ እያስታወሳቸው ነው ያለው ጥምቀቱ ምን እንደሆነ። የተጠመቁት ከጌታ ኢየሱስ ሞት ጋር አንድ ለመሆን እንደተጠመቁ እየነገራቸው ነው። ቀጠል አለና ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን እያለ ነው የሚያወራው። ማለት ኦልሬዲ ዳን የሆነ ነገር ነው። የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? የተጠመቅነው እኮ አለ የተጠመቅነው ሁላችንም የተጠመቅንበት ዓላማ ከጌታ ኢየሱስ ሞት ጋር አንድ ለመሆን ነው። ያን አታውቁም ወይ? ሪማይንድ እያደረጋቸው ነው ያለው እንደ መምህር እሱ እዚህ ይሄን ነው እያስታወሰ ያለው ሐዋርያው ጳውሎስ። ኦኬ ቀጠል አለና ደግሞ ምን አለ? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት አለ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርናል። በአዲስ ሕይወት እንድንመላለስ እኛ ከጌታ ከኢየሱስ ክርስቶስ ሞት ጋር በጥምቀት ተቀብረናል። ለምን ዓላማ? በአዲስ ሕይወት ለመመላለስ፣ አዲስ ሕይወትን ለማግኘት፣ በአዲስ ሕይወትም ደግሞ ለመመላለስ ጭምር። ጥምቀት ይሄንን ነገር ያደርጋል እና ተቀበልከው ወይንስ እንዴት ነው? ተቀብያለሁ። አንተ ጥምቀት ያድናል ብለህ ታምናለህ? ያመነ የተጠመቀ ይድናል ብለህ ያመነ የተጠመቀ ይድናል ብለህ ታምናለህ? ስለዚህ አንተ አምነህ የተጠመቅከው ለድህነት ነው ጥምቀቱ? ስላመንኩ ነው የተጠመቅኩት። ለምንድን ነው የተጠመቅከው እኮ ሳይሆን አምነህ የተጠመቅከው ለድህነት ነው ወይ? አንተ አምነህ ስትጠመቅ ለድህነት ነው የተጠመቅከው? የተጠመቅኩት ነው ወይስ አምነህ የተጠመቅኩት አዲስ ሕይወት ለመመላለስ ነው? አምነህ የተጠመቅከው በአዲስ ሕይወት ለመመላለስ ለመዳን ነው ወይ? አይደለም፣ አይደለም። ታዲያ ለምንድን ነው የተጠመቅከው? አሁን ለምንድን ነው ታዲያ አምነህ የተጠመቀ ይድናል የምትለኝ? ኦኬ እንትን እያደረገው ስለሆነ ነው። አሁን አምኖ የተጠመቀ ይድናል ነው እንጂ የተጠመቀ ይድናል የሚል ነገር የለም። አንተም አላልክም። ገብቶኛል። አንተም አላልክም። ግን በደንብ እንዲገባህ ለመረዳት ሞክርና ከዛ በኋላ እኔ የልኩ ያለሁት እኮ አንተ የተጠመቅከው ለምንድን ነው? አምነህ የተጠመቅከው ለመዳን ነው ወይ ነው ጥያቄው መጀመሪያ። አምነህ የተጠመቅከው አይደለም ጥያቄ መሆን ያለበት የተጠመቅከው ለምንድን ነው? ሳታምን ትጠመቃለህ? ትክክል ነህ። ስለዚህ የጠየቀው አምነህ የተጠመቅከው ለመዳን ነው ወይ ያልኩ ነው። ገብቶሃል? እንደ ማርቆስ 16 መሰረት አምነህ የተጠመቅከው ለመዳን ነው ወይ? እሱ ከሆነ ለመዳን ነው አምነህ የተጠመቅከው። አምኜ የተጠመቅኩት ለመዳን ነው። ስለዚህ የተጠመቅኩት ግን ለመዳን አይደለም። ለምንድን ነው የተጠመቅከው? አንድ ጊዜ ያልከውን ልድገምልህ። ከዛ ምን ያህል ራስህን እያታለልክ እንደሆነ ይገባሃል። አምነህ የተጠመቅከው ለመዳን ነው ወይ ስልህ አዎ አልከኝ። ልብ ብለህ አዳምጠኝ። አምነህ የተጠመቅከው ለመዳን ነው ወይ ስልህ አዎ አልከኝና የተጠመቅኩት ግን ለመዳን አይደለም። አምኜ የተጠመቅኩት ለመዳን ነው እያልክ መልሰህ የተጠመቅኩት ለመዳን አይደለም ትላለህ እንዴ? አይደለም። ጥምቀቱ እኮ አይደለም ያመንኩት። ሳታምን ወደ ጥምቀት ትሄዳለህ እንዴ? ሳታምን ወደ ጥምቀት ትሄዳለህ? ልደታ እኔ ሀሳቤን ላስረዳህና ከዛ ምናልባት ልዩነቱ ይገባል ብዬ አስባለሁ። አይዲያ ወደዛ ይልባት ከራስህ ጋር ማልተግባባ ዶክተር ይቅርታ እንዳይደብርሽ። ችግር የለውም። ከኔ ጋር ባለፈው እኮ ተሜ ቤት በዚህ ጉዳይ አውርተን ነበረ። ጥምቀት ለምንድን ነው የምትጠመቁት በእናንተ ቸርች በሚለው እንዲሁ በቃ ከአንተ ጋር እንደነበረው ነው ዲስከሽናችን። ከታች ደግሞ ትላንትም ናቲ ቤት ነበር እያሉ ነው። ትንሽ ያረዳር ችግር ይመስለኛል። የቋንቋ ምናምን ሊሆን ይችላል። ትላንትና አንዱ እንደዚሁ እየታገለን የተጨቃጨቀን ማርቆስን ትቀበለዋለህ? አዎ ይቀበለዋል። በአንደበትህ ግን እስኪ ተቀበለውና ተናገር ግን ይከብደዋል። የትኛውን ፕሮቴስታንት እዛው መጽሐፉ ላይ እንዳለ አዎ አይ ልክ ነው ይልንና ከዛ በኋላ ኦኬ እሺ፣ ስለዚህ አንተ አምነህ የተጠመቅከው ለመዳን ነው? አይ አይደለም። ግን ማርቆስን ትቀበለዋለህ? አዎ እቀበለዋለሁ። ፕሮቴስታንት በቀጥታ ከመለሰ ጥያቄውን ክርስቲያን ነው የሚሆነው ከራሱ ጋር እስካልታገለ ድረስ። የሚጠየቁትን ጥያቄዎች በተለይ ክርስቲያኖች በመዳን ዙሪያ ላይ ያሉ ጥያቄዎችን በቀጥታ የሚመልሱ ከሆነ ልብ ብላችሁ አዳምጡ። በመዳን ዙሪያ ላይ በሚነሱት ጉዳዮች ላይ በቀጥታ የሚመልሱ ከሆነ እመኑ
እመኑኝ። በቃ ግን አያደርጉትም። ሌላ ፕሮቴስታንት ካለ እስኪ አንዳንድ ቁጥር ጻፉልኝ እና ትምህርቶቹን እየፈተሽናቸው እንሄዳለን። በጣም ድርቅና እኮ ነው ይሄ፣ በጣም ድርቅና። ትላንትና አንዱ ልጅ በጥምቀት ምንድን ነው ያገኘኸው ስለው ሜሪ ቤት እኔ በጥምቀት ያገኘሁት አዲስ ምንድን ነው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር ጠቅሞኛል አለ ጥምቀት። ኦኬ። ከዛ ሌሎቹንም ዘረዘረ እና እኔ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር ነው የተጠመቅኩት ያለውን የመጀመሪያዋን ሀሳብ አነሳውኝ እና ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ሳትተባበር መዳን ትችላለህ ወይ አልኩት። አልችልም አለ። ስለዚህ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምትተባበረው በምንድን ነው? በጥምቀት። ስለዚህ ጥምቀት ለመዳን ነው ማለት ነው አይደለም? አሃ እንዲህ ናቸው ባጭሩ። በቃ ፕሮቴስታንት ሶፋኒ ይዘ የሚገርመኝ ልደት ለምንድን ነው ለመዳን ነው አይደለም የሚለው ላይ ብቻ ሳይሆን ጥምቀቱን የሚጠመቁትን ምክንያቱን ከመጽሐፍ ቅዱስ ማሳየት አይችሉም ብዙዎቹ። ለምሳሌ በአብዛኛው ከመካነ ኢየሱስ ውጭ ጥምቀቱ ለምንድን ነው? ለመመስከር ወይም በሚታይ መልኩ ለሰው በሰው ፊት ለማሳየት ነው። ጥምቀቱ ክርስቲያን መሆናቸውን ለማሳየት። እንደዛ የሚል ግን መጽሐፍ ቅዱስ ላይ የለም። ለመመስከር የሚልም የለም፣ ለሰው ለማሳየት ነው በሚታይ መልኩ የሚልም የለም። ነገር ግን ምንድናቸው? ሶላ ስክሪፕቸር አማኞች ናቸው። ለመዳን የሚሆነው ትምህርት ወይም ዶክትሪናል ነገር በግልጽ መጽሐፍ ቅዱስ ላይ አለ፣ ከዛ ነው የሚቀዳው ብለው የሚያምኑ ናቸው። ነገር ግን ይሄ ትምህርት ደግሞ መጽሐፍ ቅዱስ ላይ የለም። አለ ካሉ ብዙ ጊዜ ቤትም ጠይቀናል፣ ያሳየን ሰው የለም ከመጽሐፍ ቅዱስ ነው። ጥያቄ ቀጥ አንቺ እኔ ስለቀጠልኩ ተምረት ልማር ነው የገባሁት ከአንተ። ብራይት ላይት ሰላም ብያለው። ከየት ቤተ እምነት ነህ? ቃልዮት ቤት ቤተክርስቲያን በጥምቀት ታምናለች አይደል? ጥምቀት ታካሂዳለች አይደል? ቃልዮት ቤተክርስቲያን። እሺ፣ ጥምቀቱን የምታካሂደው ለምንድን ነው? ማለት ጥቅሙ ምንድን ነው? መጠመቅ የምታጠምቀው ለምንድን ነው? በምን ፐርፐዝ ነው? ወይም በምን ዓላማ ነው የምታጠምቀው? የደህንነት ትምህርት የሚባል አለ። እሱን ኮርስ ከወሰድሽ በኋላ ከተማርሽ በኋላ ካመንሽ በኋላ ነው የምትጠመቂው። ስለዚህ ወደ ደህንነት ነው ማለት ነው። የደህንነት ትምህርት ስላለ ስለ ደህንነት ነው ሳይሆን ዓላማው ምንድን ነው? ለምሳሌ እኔ አሁን ለምንድን ነው ኦርቶዶክስ የምታጠምቀው ብትለኝ ልጅነትን ለማግኘት ለኃጢአት ስርየት ምናምን ልል እችላለሁ። ደህንነት ከተማርሽ በኋላ አልከኝ። የኔ ጥያቄ ግን መቼ ነው የምትጠመቁት አልነበረም። የመቼ ሳይሆን የፐርፐዙ ዓላማው የጥምቀቱ ዓላማ ምንድን ነው ነው። ስለ ደህንነት እኮ ነው እያልኩ ነው። ግልጽ እኮ ነው። የደህንነት ትምህርት ለመዳን ነው። ለመዳን ደህንነት ትምህርት ትማሪያለሽ። ያ ሲገባሽና ስታምኚ ክርስቶስ ኢየሱስን ስታምኚ የዛን ጊዜ ወደ ጥምቀቱ ትሄጃለሽ ማለት ነው። አምነሽበት ተምረሽ አውቀሽ ነው። ምን ነበር መቼ ነው የምትጠመቁት የሚል ነበር ወዳጄ ጥያቄ። እስቲ ጥያቄ እንድገምልኝ። እኔ እኮ እየነገርኩሽ እኮ ነው። የደህንነት ትምህርት ትማሪያለሽ። ስለ ደህንነት ሲገባሽ ስታውቂ፣ የምትጠመቂበትን ፐርፐስ ስታውቂ ትጠመቂያለሽ። መቼ ነው የምትጠመቁት? ፐርፐዙን አውቃችሁ ነው አይደለም ነበር ጥያቄ። ከይቅርታ ጋር ማለት አማርኛ ነው አይደል ቋንቋችን? አዎ መቼ ነው አይደለም። የመቼ ጥያቄ እኮ አይደለም ጥያቄ። ፐርፐዝ ማለት ዓላማ፣ ዋይ የሚል ጥያቄ አለ። ዋይ ለሚል ደግሞ የሚመለሰው ምክንያት ነው። ሪዝኒንግ ነው እየጠየቅኩ ያለሁት። የደህንነት ትምህርት ተምረሽ ደህንነቱ ተፈጸመ የሚባለው ትምህርቱን ተምረሽ አምነሽ ጌታ ኢየሱስ ክርስቶስን ካመንሽ በኋላ በጥምቀት ነው ያ ትምህርት የሚያልቀው ማለት ነው። ስለዚህ ትምህርቱ እንዲያልቅ ነው የምትጠመቁት። እምነት እንዲኖርሽ ነው የምትማሪው። ለእምነት ነው ማወቅ አለብሽ። እኔ እኮ ደህንነት ለምንድን ነው ውስጥ ገብቶ መውጣት እኮ መንበጫረቅ እኮ አይደለም። ብራይተር ቤተክርስቲያኗ የጥምቀት አስተምህሮ አላት አይደል? የእናንተ ያ የጥምቀት አስተምህሮ ላይ ጥምቀቱ ለምንድን ነው የምንጠመቀው ብላን ያስተማረቻችሁ። ለምሳሌ ደህንነት ስላነሳ የደህንነት ትምህርት ስትማሩ ጥምቀቱ ለምንድን ነው የሚጠቅመው ብላን ያስተማረች። ምንም አማርኛ ወደዚህ ማድረግ እኮ አያስፈልግም። ለደህንነት ግልጽ ነው እኮ። የደህንነት ትምህርት ትማሪያለሽ፣ ታምኛለሽ፣ ትጠመቂያለሽ። ለድህነት ነው የምትጠመቀው ብላን ያስተማረች።
ለድህነት ነው የምትጠመቁት። አምኖ መጠመቅ ለድህነት ነው ብላን ያስተማረች። ስለዚህ ጥምቀቱ ለመዳን ነው የምትጠመቀው ማለት ነው። ምንም ልጠይቅ አንቺ በ40 ቀን አትጠይቅም አልመለስክም እኮ ዛሬ ጥያቄ የኛ ነው። ኦኬ እየጠየቅን ያለ ነው። ልትመልስ ነው የገባው። ወንድሜ ትሰማለህ ወይስ ታች ትሆናለህ? ልትመልስ እኮ ነው የገባው። ቸርችህ ጥምቀቷ ምንድነው ዓላማው የሚለው ልትመልስ ነው የገባው። የኛን ጠይቁን ስንል እንግባባ፣ በሰላም ብንወያይ አይሻልም? ለመማማር ስለሆነ ጥምቀትን ልንማር ነው ከእናንተ። ራሴ አምኜ ፈቅጄ ኢየሱስ ክርስቶስን እስከ ሞት ድረስ ሊከተለው አምኜበት ከዛ በኋላ የጠመቅኩት። መቼ ነው የተጠመቅከው የሚል ጥያቄ የለኝም። ዛሬ የእናንተ ቤተክርስቲያን ጥምቀት ዓላማው ምንድን ነው የሚለው ፕሊዝ። እኔ እኮ እየነገርኩሽ ለደህንነት አልኩሽ። ለድህነት ነው የተጠመቅኩት። ስለዚህ ቸርች ጥምቀት ለድህነት ነው ብላ ታምናለች ማለት ነው አይደል? ማምነውን ነገር ከስላሴ ጀምሮ ሰው የሚባል መልአክ ምንድን ነው ምን የሚለውን ሁሉ እሱ ላይ አልጠየኩም። ሙሉ ያንን ኮርስ ወስደሽ የደህንነት ኮርስ ወስደሽ በዛ አምነሽበት ነው ወደ ጥምቀቱ የምትሄጂው። በዛ አምነ የተማርከውን ሁሉ አምነ ወደ ጥምቀት ሄድክ። ስትሄድ የምትጠመቀው ለመዳን ነው ወይስ አይደለም ስል ለመዳን ነው አልከኝ አይደል? ለመዳን ነው። ስለዚህ ያንተ ቤተክርስቲያን ጥምቀት ለድህነት ነው ብላ ታስተምራለች ነው ያልከኝ። ክርስቲያን መሆኔንም ፐብሊክሊ ህዝብ ሁሉ የሚያውቀው ያኔ ስጠመቅ መዳኔንም ፐብሊክሊ ደግሞ ራሴን አሳወቅኩኝ ማለት ነው። ዲክሌር አድርጌያለሁ ክርስቲያን። ስለዚህ መዳንህን ለማሳወቅ ነው ወይስ የዛን የተጠመቅ ቀን ነው? የዛን ጊዜ ስድን ክርስቲያን መሆኔ መዳኔ ይታወቃል። ኦኬ እሺ፣ የዳንከው ስትጠመቅ ነው ወይስ መዳንህን ለማሳየት? ቀድመህ የዳንከው መዳን ለማሳየት ነው እየተጠመቅ ያለው? አምኜ ስጠመቅ ነው ምድን። ልክ ባፕቲዝሙ አልቆ ስወጣ ድኛለሁ። ኦኬ፣ ስለዚህ ጥምቀቱ ለድህነት ነው የተጠመቅከው ማለት ነው። የደህንነት ትምህርት። ስለዚህ የአንተ ቤተክርስቲያን ግን ጥምቀት ለድህነት ነው ብላ ነው የምታስተምረው? ቃለ ሕይወት ቤተክርስቲያን የድህነት ኮርስ እኮ ተወስዶ ነው የሚጠመቀው ሰው። የድህነት ኮርስ ቃለ ሕይወት እንደዛ አታምንም። ባይዘ ያምናል፣ ከዛ ይጠመቃል፣ ከዛ ዲክሌር ያደርጋል ፐብሊክ። እሺ አሁን ሚዩት አድርገውና ላሳየ። ቃለ ሕይወት ጥምቀት ለድህነት ነው ብላ አታምንም። ታምናለች፣ ዲክሌር ያደርጋል። ትችላለህ ጥምቀት ለድህነት እንደሆነ በቃ። ግን አሁን ምኑን አምነሽ ነው አንቺ በ80 ቀን የተጠመቅሽው? ወንድሜ እኛን አትጠይቀንም ዛሬ። በ80 ቀን የተጠመቅሽው እኛን አትጠይቀንም ዛሬ። የኛ ተራ አይደለም። እናንተ ጥምቀታችሁን ነው የምታስረዱት ዛሬ። እሺ ቃለ ሕይወት ቤተክርስቲያን ጥምቀት ለድህነት ነው ብላ ታስተምራለች ወይ? ችግር የለውም፣ አትቀበለው። ያንተን አስረዳን ያለ የእኛን አትቀበለው፣ ችግር የለውም። ብራይተር የእኛን አትቀበለው። ያንተ ጥምቀት ግን ለድህነት ካመንክ ስርዓት የለም እንዴ? የተጠየቀውን ጥያቄ አመልስም። ለምገባ መጀመሪያ ለጥያቄ መልስ መስጠት የማትችል ከሆነ አንድ ጊዜ አዳምጥ። ለምትጠይቀው ጥያቄ መልስ መስጠት የማትችል ከሆነ ማግባ አለ። ማን አስገድዶ አስገባ? መጠየቅ አልቻላችሁም። በስነ ስርዓት እየጠየቀች ነው። ልትመስላት አልቻልክም። እናትና ወረድ ትወርዳለህ ማለት ነው። እንደዚህ በጌታ ፍቅር ታፕታፕ ታደርጋለህ። እያወራህ ነው ማስወረደ ራሱ እያወራህ እታች ትጨርሷል። ከዛ ወሬውን ማለት ነው። እሺ መረ የሚለው ለሙካ ነው የሚለው። እሺ ሚዩቱን አንሳ እስኪ። አንስቻለሁ። ማን ነው ትክክለኛ ስምሽ? ምን ክርስትና ስሜ ነው? ኦርቶዶክስ ክርስቲያን ነሽ እንዴ? ኦርቶዶክስ ነሽ? ክርስቲያን ነሽ? ክርስቲያን ነኝ። ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን ነው እንዴ?
የሆነ ቀን ተወያይተናል። ተሜ ቤት ፕሮቴስታንት ነች። አይ ቲንክ አውቃታለሁ። አንቺ ራሱ በግድ ነኝ ብለሻል አይደለም? እኛ በልጅነት መብት ክርስትናን የተቀበልን የዳንደ ክርስቲያኖች ይቅርና በእምነት ብቻ ነው ብለሽ ክርስቲያን ነኝ ብለሽ እያወራሽ ነው አይደለም? እኛ ህጋዊ እውቅና ከመጽሐፍ ቅዱስ ያገኘን ክርስቲያኖች ይቅርና ነይ እንቀጥልሽ። ታሳየኛለህ እንዴ? ውይ በስመ አብ ታሳየኛለህ? የት ጋር ልጅነት እውቅና እንዳገኘህ ክርስቲያን እንደሆንክ ታሳየኛለህ? እኔ በራሴ ፕሮግራም አሳይሻለሁ። የት ነው ህብረት የምታደርጊው? እስኪ ንገሪኝ። አንቺን የት ነው ህብረት ቃለ ህይወት? ቃለ ህይወት ነው ህብረት የምታደርጊው? ተጠምቀሻል? አዎ። ለምንድን የተጠመቅሽው? አዎ። ለምን ዓላማ ነው የተጠመቅሽው? ምን ለማግኘት የተጠመቅሽው? የጌታ ትእዛዝ ስለሆነ ስለ ዳንኩ ተጠመቅኩ። ያ ከጥምቀት ያገኘሽውን እስኪ እያንዳንዱን ነገር ዘርዝሪልኝ ከመጽሐፍ ቅዱስ ማስረጃ ጋር። የጌታ ትእዛዝ ስለሆነ ከመጽሐፍ ቅዱስ ማስረጃ ጋር ዘርዝሪልኝ ከጥምቀት ያገኘሽውን። የምንጠመቀው ስለ ያመነ ሰው ይጠመቃል። እኔ ያመነ ሰው ይጠመቃል አይጠመቅም አይደለም ጥያቄ። እኔ በደንብ አስተውለሽ ለማዳመጥ ሞክሪ። ተረጋጊ። መጀመሪያ ለማዳመጥ ሞክሪ። የጠየቁሽ ጥያቄ ያመነ ሰው ይጠመቃል ያላመነ አይጠመቅም አይደለም። አምነሽ ተጠምቀሽ በጥምቀት ያገኘሻቸውን ነገሮች ከመጽሐፍ ቅዱስ ማስረጃ ጋር አንድ በአንድ ንገሪኝ። ያው ሮሜ 6 እኮ አለ ምን እንደሚገኝ እኮ እዛ ግልጽ አድርጎ እኮ አሳይተዋል። አስረጅና አስረጅ። ትብብር ይለዋል። ሞቱን የአዲስ አሮጌ የነበረ ህይወትህ ሞቱን በሚመስል ትቀብረውና ስትነሳ የጌታዬ ትእዛዝ ደግሞ እንደዛ ተነስተህ ደግሞ ከጌታ ጋር አዲስ ህይወት ለብሰህ መኖር። አሮጌውን ትቀብረውና አዲስ ህይወትን ይዘህ ትነሳ። ሮሜ ስንት ነው? አይሰማም ማውራ። ሮሜ ስንት? ሮሜ ስንት? ሮሜ ስንት? ሮሜ 6 ከቁጥር ስንት? ከቁጥር ስንት? ከአንድ ጀምረህ ማንበብ ትችላለህ። ኦኬ እሺ። ስለዚህ በጥምቀት ያገኘችው አንደኛው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን ነው። አዎ። ሌላኛው እሺ፣ ቀጣዩን ዘርዝር ይለን። እሺ ቀጣዩስ ምንድን ነው? አንድ ነግረሽናል። ጥሩ። እሺ ሌላስ? ከጥቅስ ጋር እንደዚህ እያደረግሽ ንገሪኝ። በቃ በአዲስ ህይወት መመላለስ ነው። ምንድን ነው? ከጥቅስ ጋር መታዘዝ ይለዋል። ለኃጢአት መገዛት በጎብና እያለ ያስተምራል። አሁን ብጠየቅ ዮሐንስ 3:5 እያልኩ ማርቆስ 16:16 ቲቶ 3:5 አንደኛ ጴጥሮስ 3:20 ምናምን እያልኩኝ እንደዚህ ትንትን እያደረግኩኝ እናገራለሁ። ከነ ጥቅሷ ማለት ነው። ለእያንዳንዷ ለምናገራት ክርስቲያን ስለሆንኩኝ እኔ ከእያንዳንዷ ጥቅስ ጋር ቁጭ ነው ማለት ነው። እንደዛ ነገር ዮሐንስ አሁን ያነሳቻቸው እኮ ዮሐንስ ስለ ጥምቀት አያወራም። እኔ የእሱ ጥምቀት የማያወራ ሮሜ 6 ስለአንቺ የተጠየቅሽው ማርቆስ 16 ከጥምቀት ያገኘሽውን ነገር ማርቆስ 16 ደግሞ ስለ በመንፈስ መጠመቅ ነው። ሮሜ ደግሞ ስለ ውሃ ጥምቀት ነው። እኔ አሁን አልጠየቅኩሽም፣ ስለአንቺ ነው የጠየቅኩሽ። ስለአንቺ ነው የጠየቅኩሽ። ከየት አምጥተህ ነው? የኔ መጽሐፍ ቅዱስ ነው። ከየት አመጣህ? ወለና አንዴ ነው የምትለው መጽሐፍ ቅዱስ ነው እያወራሁልህ ያለው። አንድ ጊዜ አዳምጪ። በጥምቀት ያገኘሽውን ነገር ከመጽሐፍ ቅዱስ ማስረጃ ጋር አድርገሽ አስረጂኝ። ኦኬ ፕሊዝ። በጎ ህልና ልመና፣ መንፈስ ቅዱስ መካፈል፣ አዲስ ህይወት ከጥቅስ ጋር ከመጽሐፍ ቅዱስ ማስረጃ ጋር ጥቅስ እዛው ላይ እስከ አንብብ እስከ አታነብም እንደ ሰውየው የት ላንብብ? ጥቅስ ምን ጉድ ነው? እዛ ሮሜ 6 ከ1 ጀምረ አንብብ እስከ 11 ምናምን። እዛ የት በጌታ ምን ጉድ ነው እናንተ? ስርዓቱ ሰማታውቀው ስለኛ ትጨነቃላችሁ እንዴ?
ንገሪን። እሺ ጥቅሱ የት ጋር ነው? አንቺ ወጣበት እንትን ይዘህ ታወራለህ እንዴ?